ሴት ልጅ በራሷ መተማመን ስትጀምር የሆነ ምንም ነገር እንደማያቅታት ትረዳና ውሳኔ ላይ ትገባለች። እና ዛሬ የሚያዩትኝ ያንን ነው ሩታ ላይ እና በቲክቶክ ገጧ ልጇ በራሷ ስም እንደሚጠራ የሆነ ነገር ፖስት አድርጋ ደስም ይላል ደስም አይልም። ምክንያቱም ደስ የሚለው አንደኛ ጥንካሬዋን ማሳየቷ ነው። ደስ የማይለው ደግሞ በፍቅር የተወለደ ልጅ በፍቅር የተረገዘ ልጅ እንደገና ደግሞ ከተወለደ በኋላ እንደዚህ በማይረባ ነገር መለያየታቸው በጣም አናዶኛል። ነገር ግን መረገጥ ያለባቸው ሰዎች ስላሉ ነው እኔ አሁን ብቅ ያልኩት። የምር አንድ ነፍጣም ዩቲዩበር አለች እና በጣም ነው የምትገርመኝ። የአብርሃም ሽንት ጨርቅ ታቋታላችሁ። ስሟን መጥቀስ አያስፈልግም። ምላሳም አለብላቢት ላንቺ ነው ዛሬ ለሰራሹ ቪዲዮ ነው ይሄ ይደርስሻል። ማንነትሽን ጠንቅቀሽ ስለምታቂ ላንቺ ነው ይሄ ማለት ነው። አንቺ የሴት ልጅ ክብር ያልገባሽ ደደብ። እንዴት ነው አባት እያለው በሴት የሚጠራው? ጀግና አባት እያለው ስሚ ልንገርሽ፣ ድመትም እኮ ከፍተሽ ተሰጥሽው ሊሸናብሽ ይችላል፣ ሸንቶብሽ ሊሄድ ይችላል። ያው የ5 ደቂቃ ሽንት ሊያስረግዝሽ ይችላል። ነገር ግን ደግሞ አስረግዞ ብቻ መሄዱ ሳይሆን ወልዶ ማሳደጉ መልፋቱ ነው የሚጠይቀው አባትነት። ይሄ ስለ መሽናት ከሆነ ከፍተሽ ተሰጥሽው ድመትም ውሻም ሊሸናብሽ ይችላል። ነገር ግን እሱ አይደለም ዋናው ቁም ነገሩ፣ ወልዶ በስነ ስርዓት ማሳደጉ እንጂ። አባት ጀግና አባት እያለው እንዴት በሴት ይጠራል? ሙጃሊያም ልጅ መወለዱ አይደለም እኮ ዋናው ቁም ነገሩ፣ በስነ ስርዓት ማሳደጉ ይጠይቃል። ያ ነው አባትነትን ወጉን የሚጠይቀው። ገባሽ? መውለዱ ገና እሱ እንትን ስላለ ነው ያ አይደለም። ይሄ ዘፋኝ ሰይፉ ሾው ላይ የቀረበው ዘፋኝ ምን አለ? አባቴ ገና እንደተወለድኩ ነው ጥሎኝ አባት አይደለሁም ብሎኝ የሄደው እና በእናቴ ነው የምጠራው፣ በእናቴ ስም ነው የምጠራው። ምክንያቱም እሷ ነች ያሳደገችኝ፣ እሷ ነች እዚህ ያደረሰችኝ አለ ይሄ አርቲስቱ ዘፋኙ ማለት ነው። እና ወልዶ መጣሉ አይደለም ቁም ነገሩ ማሳደጉ ነው። አንቺ ግን በልጅሽ አግኙ። ሩታ ተጎዳይ ትላላችሁ። ሩታ ምን ተጎዳች? እንደማንኛውም ሰው ዩቲዩበር ናች። ምንም የተጎዳችሁ ነገር የለም። ምኗ ተነክቷል ምናምን ብለሽ ደግሞ አፍሽን ከፈትሽ። ምን ሞታ ወይንም በገመድ ተሰቅላ ማሳየን ነበረባት? ለእንዳንቺ አይነቷ ደደብ አንቺ ፍልጥ ማለት ነው። አንቺ ሁሉ ጊዜ የሴት ልጅ ክብር ዝቅ ስታረጊ ሰማሻለሁ፣ አይሻለሁ ሴት ሆነሽ። ነገሩ እንዳንቺ አይነቷ ሀለሌ ወንድን ማማረጥ የለመደች ሀለሌ የሴት ልጅ ቁስልና የሴት ልጅ በደል ልትረዳ አትችልም። አንቺ እከካም እንዳንቺ አይነቷ ደነዝ ሴትን የሆኑ ሴቶችን መናገር አይችልም። ልባማ ሴቶችን በተለይ መናገር አይችልም። አንቺ ሴት ነሽ፣ እኩል ሴት ልትባይ ከሴት እኩል ማለት ነው እኮ ሴት ልትባይ። በጣም ነው የምትገርሚው።